ብዙዎቻችሁ አሁን ገንዘብ አዋተን የጠፋ ገንዘቡን ሳያደርስ የት ሄዶ ነው ምናምን እያላችሁ የምትጨነቁ እየመሰላችሁ ራሳችሁ ገንዘብ ስለደረሰበት ውስጡን የምታሙ ሰዎች አላችሁ። ነገር ግን ምንም እሱ ያደረገው ነገር የለም፣ ጥፋት ያደረሰው ነገር የለም። እነዛን ሰዎች ለመርዳት ከፍ ዝቅ በሚልበት ነው እንግዲህ እሱ ላይ ችግር የደረሰበት ማለት ነው። ያንን ሁሉ ችግር ተቋቁሞ ማድረግ ያለበትን ነገር አድርጎ አሁን ላይ ከእስር ቤት ወጥቷል ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ። ውድ ተመልካቾቼ እንግዲህ ለመጀመሪያ እዚህ ቻናል ላይ እየገባችሁ ከሆነ ሰብስክራይብ እንዲሁም የደወል ምልክቷን እያበራችሁ ሁል ጊዜ የሚለቀው ቪዲዮ ቶሎ ብሎ ይደርሳችኋል ማለት ነው። ውዶቼ እንግዲህ ይሄ ቻናል ብዙ ነገሮችን ታገኙበታላችሁ። የሀገር ወቅታዊ ሁኔታም ታገኛላችሁ። አንዳንድ ጊዜ መልካም ስራዎችንም ታገኛላችሁ። አንዳንድ ጊዜ ደግሞ ፈታ ዘና የሚያደርጉም ነገሮች ታገኛላችሁ። አንዳንድ ጊዜም የገበያ ቻናል ነው ማለት ነው። ሁላችሁም ቤተሰብ ትሆኑ ዘንድ በአክብሮት እጠይቃችኋለሁ ማለት ነው። ዛሬ እንግዲህ የመጣሁበት ዋናው ቪዲዮ ስለምን እንደሆነ ታውቃላችሁ? ስለ ቶፊቅ ጉዳይ ነው። ብዙዎቻችሁ ስትጨነቁ ነበር፣ ብዙዎቻችሁም ስትስቁ ነበር፣ ብዙዎቻችሁም አድራሻውን የምትፈልጉ ሰዎች አላችሁ። የምትጠይቁበት አጣችሁ በጭንቅ የተቀመጣችሁ አላችሁ። ብዙዎቹ የቶፊቅ አድናቂ ናችሁ። ስለዚህ ስለ ቶፊቅ ዛሬ ደስ የሚል መረጃ አለኝ። እስከ መጨረሻው አብራችሁን ቆዩ ማለት ነው። እንግዲህ በባለፈውም ሰርቼላችሁ ነበረ እስር ቤት እንደገባ፣ እስር ቤት የገባበትን ምክንያት ሁሉንም ያለውን ነገር አብራርቼ ነግሬያችሁ ነበረ። ያው እንግዲህ አሁን ላይ ሀገራችን ላይ የእርዳታም ቢሆን ያለ ፍቃድ ማንኛውንም የተቸገረ ማህበረሰብ መርዳት እንደማይቻል ነው የነገርኳችሁ በባለፈው። ስለዚህ ሁሉም ፍቃድ ያስፈልገዋል። በተለይ ይሄ ዩቲዩብ ቻናል የሚሰራ ሰው የተቸገሩትን ወጥቶ ለመርዳት ኃይለኛ ፍቃድ ያስፈልገዋል። ንግድ ፍቃድ ማለት ነው። ግብር እየገበራችሁ በየአመቱ ንግድ ፍቃድ፣ ያው የስራ ንግድ ፍቃድ በሉት። ስለዚህ ንግድ ፍቃድ እርዳታን ለመርዳት ፍቃድ ያስፈልጋል ተብሎ ተነግሯል ማለት ነው። ያን የተደረገበት ምክንያት ሁሉም ሰው እርዳታ እረዳለሁ እያለ ገንዘብ እየበላ ምናምን ገንዘብ እየተሰበሰበ እየጠፋ ምናምን ስለነበረ በሰዓቱ ፍቃድ እንዲያወጣ ማንኛውም ሰው የእርዳታ ስራ ለመስራት የፈለገ ሰው ፍቃድ አውጥቶ እንደሚሰራ ተነግሮ ነበረ። እንግዲህ ቶፊቅ የገባበት ምክንያት ያን ምክንያት ነበረ። ያው እንግዲህ አሁን ላይ ነገሮችም ከባድ ቢሆኑም እሱም ትልቅም ጉዳት ቢደርስበትም ነገር ግን ያው ከእስር ቤት ወጥቷል ልላችሁ ነው የመጣሁት ዛሬ። ከእስር ቤት በሰላም ወጥቷል። ነገር ግን ያው የተሰበሰበው ገንዘብ ለተቸገሩ መሄድ አልቻለም። ምክንያቱም ገንዘቡን ተወስዶበታል ማለት ነው ውዶችዬ። እና መረዳት ያለባችሁ ነገር ትልቅ ችግር እንደደረሰበት ብዙዎቻችሁ አሁን ገንዘብ አዋተን የጠፋ ገንዘቡን ሳያደርስ የት ሄዶ ነው ምናምን እያላችሁ የምትጨነቁ እየመሰላችሁ ራሳችሁ ገንዘብ ስለደረሰበት ውስጡን የምታሙ ሰዎች አላችሁ። ነገር ግን ምንም እሱ ያደረገው ነገር የለም፣ ጥፋት ያደረሰው ነገር የለም። እነዛን ሰዎች ለመርዳት ከፍ ዝቅ በሚልበት ነው እንግዲህ እሱ ላይ ችግር የደረሰበት ማለት ነው። ያንን ሁሉ ችግር ተቋቁሞ ማድረግ ያለበትን ነገር አድርጎ አሁን ላይ ከእስር ቤት ወጥቷል ማለት ነው። በብዙ መጽዋዕትነት ተከፍሎ ነው የወጣው። እንግዲህ ዝም ብሎ አይደለም። የምትወዱት የምታከብሩት እሱን አምናችሁ ብዙ ነገር ያደረጋችሁ አሁንም ከጎኑ ሆናችሁ መታገዝ ያለበትን ነገር ማገዝ አለባችሁ ማለት ነው። ግዴታ በገንዘብም ሳይሆን አይዞህ ምንም ነገር ምናምን እያሉ ማጽናናት ከጎን ቁሞ ከገንዘብ መስጠት በላይ ስለሆነ ከጎን ሆናችሁ አይዞህ ብትሉት በጣም ጥሩ ነው ማለት ነው። እና በውስጥ ሌላ ነገር የምታወሩ ሌላ ያልሆነ ነገር በውስጥ የመፈጸም የጥላቻ መንፈስ ከመጣል ሌሎቹንም ሽካኬ ውስጥ ከማስገባት እልቅ እሱ
እንዴት ነበር ያሳለፍከው? ህይወትስ እንዴት ነበር? እንዴትስ አደረጉ? በክፋት ቀን ነው እንግዲህ እስር ቤት የገባው መግባት በሌለበት ሰዓት፣ አሁን ላይ ገብቶ በማይወጡበት ሰዓት ነበር እንግዲህ እስር ቤት ላይ የገባው። ስለዚህ ብዙም ክፉም ነገርም ስላላደለ የሰራው ነገር ኸይር ስራ ሆኖ እያለ ፍቃዱን ስለሌለው ፍቃዱን ስላላወጣ ነበር ያ ሁሉ ግፍና መከራ የደረሰበት ማለት ነው። ብዙዎቻችሁ ታግቷል ነው የምትሉት። ታግቶ ሳይሆን በስነ ስርዓት እስር ቤት ነው የገባው። ማንስ አገተው ብላችሁ ብትጠየቁ ምንም መልስ የሌላችሁ ሰዎች ታግቷል እያላችሁ ማውራት አትችሉ ማለት ነው። ብዙዎቻችሁ ማሪናን ተከትላችሁ ነው ብዙ ሰዎች እያወራችሁ ያላችሁት። ማሪና ደግሞ አንድ የተጨበጠ ነገር አላወራችም። አንድ ጊዜ መኪና ተጋጅቶ፣ አንድ ጊዜ ዘራፊ ይዞት፣ አንድ ጊዜ እንደዚህ ነው ምናምን ብዙ ነገሮች ነው እየተወራ ያለው። ብዙዎቻችሁ ደግሞ ቤተሰብ ሞቶበት ምናምን የምትሉ ሰዎች አላቸው። አላህ ረጅም እድሜ ይስጣቸው። ቤተሰቦቹ ምንም አልሆኑም፣ ሰላም ናቸው። እንግዲህ እሱ ያው እስር ቤት ነበር የገባው። ከእስር ቤት ደግሞ በሰላም ወጥቷል። ሰላም ነው። አንድ ጊዜ ደግሞ እያወራሁት የማሰማችሁ ይሆናል። መቼም ድምፁ የሚጠፋቸው ሰዎች ማንኛችሁም የላችሁም። ወይም በቻናሌ ይዤው እመጣለሁኝ ወይንም በስልክ እያነጋገርኩት የማሰማችሁ ይሆናል ማለት ነው። ያው እኔ እንግዲህ ዛሬ ይሄን ነገር ልነግራችሁ የፈለኩት ብዙ ነገሮችን አውጥቶ ስለሆነ ብዙ መስዋዕትነቶችን ከፍሎ ስለሆነ ከእስር ቤት የወጣው አሁን ላይ ከጎኑ ሰው ያስፈልገዋል። አይዞህ የሚለው ሰው ያስፈልጋል። ችግሩን የሚረዳው ሰው ያስፈልጋል። ምክንያቱም ብዙ ንብረቶችን ብዙ የምስኪን ንብረቶችን ይዞ ነው እንደዛ ችግር የደረሰበትና ያንን ነገር ከዛ ጭንቅ ለመውጣት እሱን አሁን ከጎኑ ሆናችሁ መረዳት የሚለውን ነገር መስማት፣ ማገዝ ያለባችሁን ነገር ማገዝ ምናምን ብዙ ነገሮች ነው እሱ ላይ አሁን የሚጠበቀው ማለት ነው። ውዶችዬ እንግዲህ የምላችሁ ነገር ይህንን ነው። በሰው ላይ ክፉ አትሰቡ፣ መጥፎም ነገር አትሰቡ። ስለዚህ የሰው ልጅ ልክ እናንተ ጋር እንደነበረው ሁላ ሲጠፋ መልካሙን ነው እንጂ መመኘት፣ ጅልን ነገር እንደዚህ ይሆናል ብሎ መመኘት አግባብም አይደለም ማለት ነው። ውድ ተመልካቾቼ ያው እንግዲህ በባለፈው ማሪና ለቪውም ብላ ሊሆን ይችላል እንግዲህ አይዲያም መስሏት ሊሆን ይችላል፣ ምንም አይታወቅም። የሆነ ያልሆነውን ቀላቅላ ነበር ቪዲዮ የሰራችው። ደግማም ቪዲዮ አልሰራችም፣ በዛው በቅቷት ትታለች ማለት ነው። ስለዚህ ብዙዎቻችሁ በኮሜንት መጥፎ ነገር ስለተናገራችሁ ምንም የሚጨምረው ነገር የለም የሚቀንሰው ነገር የለም ማለት ነው። እልቅ በኮሜንት ገብታችሁ መልካም ንግግር ሰደቃ ነው። መልካም ንግግር ብትናገሩ በጣም አሪፍ ነው ባይነኝ። ምክንያቱም ኸይር ንግግር ነው እንጂ መጥፎ ንግግር ለማንም ጠቃሚ ሆኖ ስለማያውቅ ማለት ነው። ውዶች ይሄን ላስታውሳችሁ ነው የፈለኩት። ሮመዳን ነው እንግዲህ ወቅቱ። ሮመዳን ላይ ለሰዎች ኸይር ነገር ማድረግ፣ ለተቸገሩ ማብላት ማጠጣት፣ ልብስ ለሌላቸው ልብስ እየገዙ መስጠት፣ እንደሞ መስጠት የማትችሉ ዱዓ ማድረግ፣ ለራሳችሁም ለሰዎቹም ኸይር ነገር እየተመኛችሁ መልካም መዋል ነው። እንግዲህ ይሄ ያለንበት ወር ማለት ነው። ሁላችሁም እንግዲህ ጾመው ከሚጠቀሙት ሰጥተው ከሚንዳውን ከሚያገኙት ደስታን ከሚፈጥርላቸው ያድርገን ነው የምለው። ውዶቼ በጣም እወዳችኋለሁኝ፣ አከብራችኋለሁ። ለቻናሉም አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቷን እያበራችሁ ቤተሰብ ሁኑ ማለት ነው። ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ አድርጉት። አይታችሁ መውጣቱ ምንም ጥቅም የለውም ፋይዳም የለውም ማለት ነው። ስለዚህ ላይክ ብታደርጉ እናንተ ላይክ ስታደርጉ ደግሞ ሌላ ቦታ ይሄድና ላይክ የሚያደርጉ ሰዎች ጋር ይደርሳል ማለት ነው። ውዶችዬ እንግዲህ ሀገራችን ሰላም አሁን ያለበት ሁኔታ በጣም ሰላም ነው። አልሐምዱሊላህ። ያው እንግዲህ ባንክ ቤት ከመዘጋት ውጭ ሌላ አዲስ ነገር የለም።